ከስር ነው የመጣው ወደ ላይ አይደል እንዴት ከላይ ይወልቃል ጥርስ ከስር ተመጣጣ ነው ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው ልክ ካገባሃለው በየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ ከባሌ ራስ ላይ ወረጅ ሁሌ ከሱ ጋር ምንድነው አንቺ ችግርሽ ስነ ስርዓት ያዥ ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው ሰላም ውድ ተመልካቾቻችን እንደምን ከረማችሁ ይህ ሳምንታዊ ወሬ ዳኛ ይታይ ፕሮግራም ነው ሳምንታችሁ እንዴት ነበር ጥሩ እንደሆነ ተስፋ አደርጋለሁ ባለፈውን ሳምንት የችሎት ፕሮግራም ተከታትላችኋል እርግጠኛ ነኝ ትምህርት እንዳገኛችሁበት ይህን ፕሮግራም ወደ እናንተ አዘጋጅቼ ማቀርብላችሁ እኔ ይታይ ጣሴ ሶም በሙያዬም ዳኛ ነኝ ከሳሽ ተከሳሽ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው ለዲግና ለማው ከተጠያቂነት አያድንም ስለዚህ ዳኛ ይታይ ፕሮግራምን እየተከታተላችሁ የህግ ዕውቀታችሁን እንድታዳብሩ የሁል ጊዜ ምክሬ ነው እንግዲህ ዛሬ ማስተማሪው የሆነ ፕሮግራም ወደ እናንተ ይዤላችሁ ቀርብ ያለሁኝ ጉዳዩ ምንድነው ክርክሩና ፍርዱ ምን ይመስላል ህጉስ ምን ይላል የሚለውን አብረን የምንከታተለው ነው የሚሆነው መልካም ቆይታ ተከታተሉ የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1987 ዓ.ም የተቋቋመ ሲሆን በሴቶች መብት በሰማያዊ መብቶች በመልካም አስተዳደርና በሰላም ግንባታ ዙሪያ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ ማህበራዊና ህጋዊ መብቶችን ለማሻሻል ይረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል ከነዚህም ውስጥ ያለው ህጎች ማሻሻያዎችን የተሻሻለ የቤተሰብ ህግና የኢፍርድ የወንጀል ህግን ጨምሮ የተለያዩ ፕሮጀክቶችን ሲተገብርና ሲደግፍ ቆይቷል ከነዚህ ፕሮጀክቶች ውስጥም በሪቮሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሴት የቤት ሰራተኞችንና የጾታና የስነ ተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብረዋል በእነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነ ተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማህበረሰብ ድርጅቶች የተለያዩ የቅስቀሳ ስራዎችን ሲያደርጉ ቆይቷል ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ በመሆኑም የኢትዮጵያ የህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት እነዚህ ፕሮጀክቶች በማጠናከር በቀጣይ ለሚኖሩ የህግ ማሻሻያ ስራዎች ግብአት እንዲሆኑ ይሰራል በሴት የቤት ሰራተኞችና በሴቶች የስነ ተዋልዶ ጤና መብቶች ዙሪያ ላይ የሚታየው የግንዛቤ ጥረት በተለይ በህግ አተረጓጓም አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንንና የተለያዩ ተከታታይ ቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን እንድትከታተሉንና እንድትሳተፉ በአክብሮት ጋብዛለን የኢትዮጵያ የህግ ባለሙያ ሴቶች ማህበር እንደምን ዋላችሁ ችሎቱ በዳኛ ይታይ የዕለት ስራ ጀምሯል ከሳሽ ወይዘሮ ትግስት ይሳቅ አቤት ተከሳሽ ሲስተር ሄርሜላ ካሳሁን አቤት ቀርባቸዋል ቀርበናል ከፍርድ ቤት ጥሩ እንግዲህ ከሳሽ ተከሳሽ የጤና ባለሙያ ስትሆን በመተሰራበት የጤና ተቋም በመሄድ የእርግዝና መከላከያ በክንድ የሚቀበር እንድታደርግልኝ ተስማምተን ባግባቡና ሙያውን በጠበቀ መልኩ ሳታረግልኝ በመቅረቷ እጄ በጣም አብጦ ከፍተኛ የጤና ጉዳት ደርሶብኝ ለዛም ደግሞ ከፍተኛ ህክምና ያስፈልግሻል በመባሉ በሷ ስህተት ምክንያት ለህክምና ወጪ አውጥቻለሁና ልትከፍለኝ ይገባል የሚል ክስ ይዘሽ ቀርበሻል አዎ ክብር ፍርድ ቤት እስኪ አስረጅኝ ምን ነበር የተፈጠረው አዎ ክብር ፍርድ ቤት እሷ ወደምሰራበት ጤና ጣቢያ ሄጄ ነበር በወቅቱ ግን የነበረውና ስታደርግልኝ የነበረው አቀባበል ትክክል አይደለም እኔ መጀመሪያ አይደለም የእርግዝና መከላከያ ስጠቀም ሁለተኛ ሶስተኛዬ ነው ነገር ግን በወቅቱ በመታረግልኝ ሰዓት እባክሽን ደሜ እየፈሰሰ ነው ክንዲ አካባቢ እርጥበት ይሰማኛል ስላት እና ወተት እንዲፈስሽ ነበር እንዴ ፈለግሽው ድሮም ጤና ጣቢያ ስትመጡና ርካሽ ነገር ስታገኙ እንዲ ነው ብላ አፋፌን አለች ቆይ እንደዚህ ሲባላል ምን የእርግዝና መከላከያ ሲደረግልሽ ነው ደሙ የፈሰሰው ደምሽ የፈሰሰው አዎ ክብር ፍርድ ቤት ምርጫ ፈሰሰ እንዴት ፈሰሰ በአግባቡ ያደረገችሽ አልነበረም እስቲ አስረጅኝ መጀመሪያውም ስታረግልኝ እኔ መጀመሪያ ስላልሆነ ነግሬያታለሁ ይሄ ነገር ትክክል አይደለም ብያት ነበር እሷ ግን ልሰማኝ አልፈለገች ትክክል አለ መሆኑን በምን እንዴት አንቺ ተረዳሽው እስቲ አስረጅኝ የመጀመሪያ አይደለም ክብር ፍርድ ቤት ይሄን ስጠቀም ካንዴም ሁለት ሶስቴ ተጠቅሜያለሁ ስለዚህ አቋለሁ ህመሙንም ስሜቱንም ከዚህ በፊት ሲያደርጉልኝ የነበሩ ሰዎችም ስፈልግ ያደርጉልኛል መውለድ ስፈልግ ደግሞ ያወጡልኛል እሷ ግን ከምሰጠኝ መልስ ጀምሮ እባክሽን ደሜ እየፈሰሰ ነው ስላት እና ወተት እንዲፈስሽ ነበር እንዴ ፈለግሽው ድሮም እኮ እንዴት እንደዚህ ይባላል አፋፌን ስትለኝ እኔም ዝም አልኩ ምን መልስ ልስጣት በወቅቱ ተናግሬያለሁ አልተናገርኩም እባክሽ ደሜ እየፈሰሰ ነው አላልኩም ግን ምንም አይነት መልስ አልሰጠችኝም ክብር ፍርድ ቤት
ጭራሽ ዝም በይ ነው የተባልኩት። ከዛ ምን ተፈጠረ? ከዛማ ክብር ፍርድ ቤት እጅ አካባቢ የመደንዘዝ ስሜት እየተሰማኝ መጣ። ይቀዘቅዘኛል፣ ይደነዝዘኛል። ጥሩ ስሜት እየተሰማኝ አይደለም። ከተደረገልሽ በኋላ ነው? አዎ ከተደረገልኝ በኋላ ነው ስሜት የተሰማኝ። ከዛ ድጋሚ ሄድኩኝ እዛው ሄጄ ባክሽን ይሄ ነገር ጥሩ ስሜት እየተሰማኝ አይደለም፣ በጨርቅ ነገር ስጠቀልለው ጸጥ ይላል፣ ህመሙ ይቀንስልኛል። ግን ደግሞ ያን ነገር ሳነሳው ደግሞ ህመሙ ይመጣል። ይሄ እንዳለ ጎኔ እኮ አይሰራም ክብር ፍርድ ቤት። እኔ ደግሞ እኮ እግዚአብሔር ይወደኛል እንዴ መቆረጥም እኮ አለ። ብቆረጥስ እንዴ ይሁን ነገር ቢሆንስ? እኔ እኮ ልጆች እናት ነኝ፣ ልጅ አሳዳጊ ነኝ እንዴ። በእንደዚህ አይነት የህክምና ስህተት እኮ ነው ስንት ነገር የሚፈጠረው አይደል እንዴ? ሞትም አለ። ሞቼ ቢሆን እኮ ክብር ፍርድ ቤት ተረስቻለሁ፣ አላስተዋሽ ቀርቻለሁ፣ ዝም ተብሏል እንዴ። እኔ እኮ የስንቶች ህይወት ነው የተበላሸው፣ የስንት ሰው ህይወት ተበላሽቷል። ዛሬ እኔ ግን ጎበዝ በመሆኔ ነው እዚህ ቦታ ላይ የቆምኩት፣ በመኖሬ ማለት ነው። ቀርቼ ቢሆን ደግሞ ሁሉም ነገር ይቀራል። የተፈጠረው የህክምና ስህተት ምን ነበር? እስቲ እሱ ላይ ትኩረት አድርገሽ አስረጅኝ። ከዛ በኋላ በድጋሚ በሳምንቱ ይጄ ይሄ ነገር ጥሩ አይደለም። ሳምንቱ ሙሉ ያምሽ ነበረ? ከተደረገልሽ ቀን ጀምሮ ነው ህመሙ የሚሰማሽ የነበረው? ስሜቶች የነበሩት? አዎ ያመኛል፣ ይጠዘጥዘኛል። እባክሽን እየጠዘጠዘኝ ነው፣ እያመመኝ ነው ብዬ ሄድኩኝ በድጋሚ። በሳምንቱ መቀፍቀፍ ከፈለግሽ መቀፍቀፍ ትችያለሽ። እንደዚህ አይነት አማርኛስ መናገር አለባት? ይውጣልኝ ስትይ ነው? አዎ አልፈልግም፣ ይሄ ነገር ይውጣልኝ፣ እያመመኝ ነው፣ ጥሩ ስሜት እየተሰማኝ አይደለም፣ ስለዚህ ይውጣልኝ አልኳት። አላወጣም በሳምንቱ። በየሳምንቱ መቀፍቀፍ ፈልገሽ ነው? እሷ ናት እንደ ልጆቼን የምቀልብልኝ። ብቀፈቀፍ ባልቀፈቀፍ እንዴ ክብር ፍርድ ቤት እንደዚህ ይባላል? ይሄስ ሞራል አይነካም? እንደዚህ አይነት ንግግርስ ከነሱ እንጠብቃለን እንዴ? ሁሉም የህክምና ባለሙያ በርግጥ እንደዚህ አይደለም። ከዚህ በፊት አይቻለሁ፣ 2-3 አይቻለሁ። የሷ ደግሞ ይለያል። ከነመልሷ ከምትሰጠው መልስ ጀምሮ አነጋገሯ ሁሉ ምንም እንጃ እኔ ምን ብዬ እንደምገልጸው አላውቅም ክብር ፍርድ ቤት። ከዛ ምን ተፈጠረ? ወይ ጉድ! ከዛ በኋላማ ሌላ ሐኪም ቤት ሄድኩኝ። እዛው የተደረገበት ተቋም ላይ እሷን አግኝተሽ አውጪልኝ ስትያት ሌላ ህክምና ልታረግልሽ ወይ ደግሞ ልትረዳሽ አልሞከረችም ነበር? ወይ ክብር ፍርድ ደግሞ ድጋሜ ተቦርቡረኝ እንዴ? ማቦርቦር እኮ ነው የተያያዘችው። ግን እኔም ደግሜ ሄጃለሁ። ሂጂ ሳናገራት የሰጠችኝ መልስ ጥሩ አይደለም። በሳምንቱ አናወጣም ነው ያለችኝ። እያመመኝ ነው እያልኳት ተይ ጥሩ አይደለም ይሁን እስኪ እያልኳት አናወጣም ብላ ነው መልስ ያባረረችኝ። ከዛ ስታባረረኝ ለቤተሰብ ደውዬ ባካችሁ ታምም ያለው ሌላ ቦታ ይዛችሁኝ ሂዱ አልኩኝ። ሌላ ቦታ ሄድኩኝ። በዛ ላይ ሌላ ቦታ ሲል ኢንፌክሽን ፈጠረ፣ አብጧል። ሰውነቴ ሁሉ አንገቴ ሁሉ አብጧል። አሁን ባሳየሁት ክብር ፍርድ ቤት በልዟል ሰውነቴ። እንዴ እንደዚህስ መሆን አለብኝ እንዴ? ስላልተቆረጥኩ ነው እኔ ዛሬ እኮ እዚህ ጋር ቆምኩ ስላልተቆረጥኩ። መቆረጥም አለ አውቃለሁ እኔ ተቆረጡ እንዴ። ይሄ ነገር እኮ መጥፎ ነው። እዚህ ሳናግራቸው ይሄ ነገር በጊዜ መውጣት አለበት፣ ካልወጣ ለክፉ ነገር ያጋልጥሻል ተብየው እንዲወጣ አደረኩኝ። ምንም አማራጭ የለኝም። አቅም ኑሮኝ አይደለም ያን ያህል ገንዘብ የሚከፈልኩት፣ ብዙ ገንዘብ ነው የከፈልኩት ክብር ፍርድ ቤት። ከመሞት መሰንበት ይሻላል ብዬ ያን ሁሉ ገንዘብ ከፍዬ አስወጣው። ስለዚህ አሁን እኔ ሌላ ምንም አልፈልግም። በእኔ ሰው መማር አለበት፣ ሰው እንዲማር ነው የምፈልገው። እንዴ ስንቱ በየቤቱ ቀርቷል፣ ስንቱ እንደታሙ በእንደዚህ አይነት ስህተት ነው ሰው የሚሞተው፣ ህይወቱ የሚያልፈው፣ አካለ ስንኩል የሚሆነው፣ አይኑ የሚጠፋው፣ እጁ የሚቆረጠው፣ እግሩ የሚቆረጠው በእንደዚህ አይነት ስህተት ነው አይደል? እሷ በላይ ያሉ አለቆቿም ካሉ በየደረጃው አላወጣም ስትሉት ሄደው መጠየቅ አልቻሉም ነበር እዛው የህክምና ተቋሙ ላይ? በወቅቱ አልሄድኩም ክብር ፍርድ ቤት። እንዴ ብዬ ልሂድ? አፋፌን እኮ ነው የምትለኝ። አፋፌን እንዴ ደነገጥኩኝ። አሙኛል፣ ለራሴ ተይዣለሁ። ራሴን ማትረፍ አለብኝ። ወደዛም አልሄድኩም በእውነት ለመናገር ክብር ፍርድ ቤት። ጥሩ እንግዲህ ሲስተር ሄርሜላ ከሳሽ በተከሳሽ ባንቺ ምክንያት የህክምና ስህተት አድርጋብኝ ለከፍተኛ ህክምና ወጪ ተዳርጌያለሁ፣ ስለዚህ የህክምና ወጪው ልትከፍለኝ ይገባል የሚል ክስ ነው ያው እንዳዳመጥሽው ይዛ የመጣችውና ምን ታያለሽ? ባንቺ ምክንያት ነው አሁን የተዘረዘሩት ነገሮች ሁሉ የተፈጸሙት። ምን ታያለሽ? እስኪ አስረጅኝ፣ ምላሽ ስጭበት። ክብርት ዳኛ፣ እሷ የምትላቸው ነገሮች በሙሉ ውሸት ናቸው። ምላሷ ምላስ ነው እንዴ? ሲጀመር ከዚህ በፊት እጇ ላይ ህመም ይኖርባት ይሆናል እንጂ እኛ ጋር በፍጹም የተፈጠረ ነገር የለም። እኛ ባደረግነው ነገር የተፈጠረ ነገር የለም። ግን ምናልባት ከዚህ በፊት እጇ ላይ ችግር ይኖርባት ይሆናል። እግዚአብሔር ይመስገን እኔ ጤነኛ ነኝ። ምንም ችግር የለብኝም። እጄ ላይ ምንም ችግር የለብኝም። ማሳየት እችላለሁ ክብር ፍርድ ቤት ካስፈለገ። ምንም ችግር የለብኝም። እንዴ እና መኪና ገጭቶኝ ነው ያ ሁሉ ደም የፈሰሰኝ? የመኪና አደጋ ደርሶብኝ ነው? የሌባ አይነ ደረቅ አሉ
ንግግሯን እኮ ከድርጊቷም ይታያል ምን አይነት ስነ ምግባር ነው ያለሽ ሲጀመር ትዝ ይልሻል አይደለ ለኔ ያስረጅኝ ወደዚህ ይዛን የመጣ ራሱ በመናረግበት ሰዓት በቃ ስነ ስርዓት አልነበራትም ልክ እንደዚህ ነበር ሰውን የሚታመናጭቀው እኔ ከዚህ በፊት ሌሎች ደንበኞቼንም እንደዚሁ አድርጌ አቃለሁ በትክክል ማለት ነው ግን እሷ በቃ ከመጣ ጀምሮ ስነ ስርዓት አልነበራትም ገና ያደረኩላት ራሱ የምትናገራቸው ነገሮች ምናምን ደስ አይሉም ነበር ይመስለኛል ከዚህ በፊት እጇ ላይ ችግር ይኖርባታል እንጂ እኔ ሁሌም ባግባቡ ነው ይሄ መድኃኒት የምሰጠው እና በቀል ነው አሁን ማንኛውም ተገልጋይ ሆኖ በየትኛውም ተቋም ላይ የሚመጡ ባለጉዳዮች ወይም ደግሞ ተገልጋዮች የተለያየ ባህሪ ዕውቀት አመለካከት ይኖራቸዋል አይደል እንዴ ይኖረናል እና ያው በእነሱ የባህሪ ልክ አይደለም ነገሮችን ማስተናገድ ያለብን በቃ ሙያው የሚሰጠንን ግዴታና ኃላፊነት ተጠቅመን የነሱ ባህሪ ጥሩም ሆነ ጥሩም አልሆነ ከኛ የሚጠበቀው በተለይ ደግሞ የሕክምና ከኛ የሚጠበቀው ነገር ማድረግ ግድ ነው እና አሁን የሷ ባህሪ ጥሩ አለመሆኑ ሳይሆን አንቺ የተባለውን ድርጊት ፈጽመሻል የሚለው ላይ በደንብ ዘርዘር አድርገሽ አስረጂ በፍጹም አልፈጻምኩም እኔ በትክክል ነው መድኃኒቱን ያስቀመጥኩላት ግን በራሷ መድኃኒቱን ለማስወጣት ስለፈለገች ብቻ ሰበብ እየፈለገች ነው ምክንያት ነው የምትፈልገው በቃ ይሄ ብቻ ነው ክብር ፍርድ ቤት ማስረጃ እኮ አለ ሌላ ቦታ ያስወጣውበት ማስረጃ አለ አይደል እንዴ ያው አሁን እዚህ ጋር በማስረጃነት የተቀመጠ ነገር አለ አይቻለሁ ሌላ የሕክምና ተቋም ሄዳ የታከመችበት ስህተቶች እንዳሉ የሚያሳይ ነገር በማስረጃ የተደገፈ አለ አንድ የሕክምና ተቋም ላይ እንደነዚህ አይነት ነገሮች ከተከሰቱ አይስተካከልልኝ ወይም ደግሞ ይውጣልኝ ብሎ አንድ ተገልጋይ ከመጣ አላወጣም ማለት ተገቢ ነው እንደዛ ይደረጋል ይቻላል አላወጣም ብቻ እኮ ጥሩ ነው ክብር ፍርድ ቤት በክብር እኮ አላወጣም አልችልም ብትለኝ እኮ ችግር የለም ሌላ ቦታ ሄዳለሁ ወይም ደግሞ ከሱ የተሻለ ሰው ካለ ፈልጋለሁ ስድቧስ እንዴ ማን ነው ደም ሲደማ ወተት የሚፈሰው በየት ሀገር ነው ሰው እየደማ ወተት የሚፈሰው እንዴ እኛ እኮ ጤና ተቋም እኮ የተቋቋመው ለኛ ነው አይደል እንዴ በነፃ ስለሆነ ነው አልባልም መባልም የለብኝም እንዴ ፈልጊያችሁ መርጬ እስከመጣው ድረስ በስነ ስርዓት ልታስተናግዱኝ ግዴታ ነው እንጂ እንትን ስለሆነ መባል የለበትም ንግግሯ ራሱ ንግግሯ ሌላ ነገር እንኳን እንዳናገራት እኮ ድል አልሰጠችኝ አፋፊን አይ አሁን እንደዚህ እንደምታይ መሰለችሁት ስመስ ክብርት ዳኛ የምትለውን አትመኗት ብዙ ጊዜ እኔ ብዙ ሴቶችን አስተናግዳለሁ ግን ተመልሰው ይመጡና በሳምንቱ አውጭልን ምናምን ይላሉ ግን ቆረጠኝ ፈለጠኝ ሆዴን አመመኝ ምናምን እንደዛ ይላሉ ግን ይሄ መሆን የለበትም ምክንያቱም በሳምንቱ አወጣ ነው ማለት ለነሱ ለወደፊቱም ጥሩ ስለማይሆን መነካካት ስለሌለበት ማለት ነው ያ ነገር ለዛም ነው እንቢ ያልኳት እንደው ቀመማ ማውራቱን ትችልበታለች የእውነት በቦታው ላይ ቢኮን ክብር ፍርድ ቤት ማንንም ሳይፈርድ ነበር እንደው አንቺ እንደው እስኪ እንደው ማን ይሙት እንደው እንደዚህ ብለሽ ነው ያናገርሽኝ እኔ ስታናገሪ ከስድብና ከዘለፋ ውጪ መስደብ መዝለፍ ነው ቀፍቅፊ ማለት በራሱ እኮ ስድብ ነው እንዴ ሲሰው ልጅ ቀፍቅፊ ይላል እንቁላል ነው የምታቀፈው ምን ማለት ነው ቀፍቅፊ ማለት ይሄ ራሱ ክብር ፍርድ ቤት ክብሬን ነክታኛለች ስድብ ነው ባግባቡ እንግዲህ እንደነዚህ አይነት የወሊድ መከላከያዎች ሲደረጉ የሕክምና ስርዓቶች አሉ አይደለ የትኛው የወሊድ መከላከያ ከየትኛው እናት ጋር ይሄዳል የሚለውን ምርጫም ታስቀምጣላችሁ እንደ ጤናቸው ሁኔታም ሊሆን ይችላል ያው እኔ ዲቴል ባላቀውም ግን እናንተ እንደ ባለሙያ አልተመቸኝም ጤናዬ ላይ ችግር ፈጥሯል ብሎ ሰው ሲመጣ የማስተናገድና አማራጭ የሆኑ መከላከያዎችን የመስጠት ኃላፊነት ግዴታ የለባችሁ አሁን እናት የመጣችሁ እንግዲህ አሞኛል ከተደረገልኝ በኋላ አሞኛል ስለዚህ ወይ አውጭልኝ ወይ ደግሞ አማራጭ ነገር ይደረግልኝ የሚል ጥያቄ ነው ሊሆን የሚችለው አይደለ እንደዛ አይነት ነገር ሲመጣ አይ በየሳምንቱ አመመኝ ቆረጠኝ ፈለጠኝ ብለው ስለሚመጡ አናስተናግዳቸውም የሚለው ነገር ከምን ተነስተሽ ልትይቻልሽ ምክንያቱም ላይስማማ ላይመች ይችላል አይደል ለሁሉም እናት ስለዚህ ምንድን ነበር ምክንያት ሸይንን ማድረግስ የለብሽም አንቺ እንደ ሕክምና ባለሙያሽ ሰው አልተመቸኝም ታምም ያለው ካለ መድኃኒቶችም ይቀያየራሉ አይደል እንዴ ይሄንን ለምን ያላደረግሽ እድሉንም እኮ አሰጠንም ክብር ፍርድ ቤት እድል መች ትሰጣለች ጭራሽ እድል የሚባል እኮ አሰጠም ይሄ አማራጭ አለ ይሄንን አድርጊ እንደዚህ ብታደርጊ እኮ ይሻልሻል አየለም እንደዚህ አይነት ንግግርማ ቢኖር እኮ ጥሩ ነበር ቢያንስ እንኳን አይምሯችን እንኳን ትንሽ ደና ይሆናል ሊሆን እንዴ ልንል እንችላለን እሷ እኮ ገና ስንሄድ እኮ አፋፊን እኮ ነው ያለችኝ ቆይ አሁን ለሷ ነው ጥያቄውን የጠየኩትና እሷ ትመልሳለች እኔ እድል ሰጥሻለሁ ላንቺ
አዎ ማለት ተመልሰው መጣው ጥያቄ በሚያቀርቡበት ሰዓት በእርግጥ የሙያ ግዴታ አለብኝ እሷንም ቢሆን መጣ ስጠይቀኝ በስነ ስርዓት ቁጭ አድርጌ ያሉትን ነገሮች ነግሪያት ነበር አላስረዳውሽም በሰዓቱ አንቺ ግን በቃ እኔ መሳደብ መዝለፍ ምናምን ነበር የገባሽው በሰዓቱ ማለት ነው ተመልሰሽ አውጭልኝ ምናምን ስትይ ተረጋጊ እንደዚህ ያደርጋል ምናምን ብዬ ስነግርሽ አይ ከዚህ በፊት ታምሜ እኮ ነው የመጣሁት የኔ እናት ታምሜ ህክምና ፈልጌ እጄ ሊቆረጥ እኮ ነው የመጣሁት እንጂ አንቺን ሰላም ልልሽ እኮ አይደለም የመጣሁት ህመሜን ይዤ ነው የመጣሁት እንዴ የታመመ ሰው ፈገግ እያለ ያወራሽ እንዴ እንዴት ነው ቢሆንም አንቺ ባልሽው መሰረት አላመናጨኩሽም ሌላ ነገርም አልሰደብኩሽም ግን በስነ ስርዓት እያናገርኩሽ ነበር ምስክር የለም ብለሽ ነው እና በቃ እንደዛ ስትለኝ በስነ ስርዓት ቁጭ አድርጌ አናግሪያታለሁ ያለውን ነገር ትንሽ ጊዜ እየው እንደዚህ ያደርጋል ምናምን ብያት ነበር ግን እሷ በቃ ትግስት አልነበረ እኔ እኮ የመጀመሪያ አይደለም ይሄን ነገር ስጠቀም ስሜቱንም ህመሙንም ሁሉንም ነገር እኮ አውቀዋለሁ ክንድ ላይ ያለው ስጠቀም እኮ የመጀመሪያ አይደለም የመጀመሪያ ቢሆን ልቀበልሽ እሺ ልል እችላለሁ እያወቅኩት ነው እየጠዘጠዘኝ ነው እየቆጠቆጠኝ ነው እግሬ እጄ ጥሩ አይደለም እያልኩ እየተናገርኩ ነው አይደል እንዴ ስለዚህ መስለኛል እጅሽ ላይ የሆነ ችግር አለበት ማለት ነው የሆነ ጉዳት ደርሶብሻል ከዚህ በፊት ማለት ነው እንጂ እኔ በስነ ስርዓት ነው መድኃኒቱን ያደረኩልሽ እንትን ልቅሶ አረክሹ ደጋግመሽ እግሬ እጄ ንጹህ ነው አልኩሽ እኮ ማሳየት ይቻላል የህክምና ማስረጃም እኮ አለ እዛ ላይ እኮ መታየት ይችላል ምንም አይነት ችግር የለብኝም ክብር ፍርድ ቤት የምትናገራቸው ነገሮች በሙሉ ውሸት ናቸው በቃ ከዚህ በፊት እጇ ላይ ጉዳት አለ እርግጠኛ ነኝ ጉዳት ስለነበረባት እንጂ እኔ በስነ ስርዓት ነው መድኃኒቱን የሰጠዋት ከዚህ በፊትም ለደንበኞቼ በስነ ስርዓት ነው የምሰጣቸው ግን ደግሞ ተመልሰው የሚመጡት ለምንድነው ያው መድኃኒቱ ይታወቃል ሆርሞን ላይ የተለያዩ ስሜቶችን ስለሚያስተናግድ ይሄን ነገር መጣው ሲነግሩኝ እኔ በስነ ስርዓት ቁጭ አድርጌ ያሉት ነገሮች አስረድቼ እልካቸዋለሁ እሷ ግን ይሄን ነገር ለማስረዳት ራሱ በቃ ቁጭ ብላ ልሰማኝ አልቻለችም እድሉን አልሰጠችኝም በቃ ሌላ ታምር የተፈጠረ ነው ያስመሰለችው ታምር ነው እንጂ እንዴ ከዚህ በለጠ ታምር አለ እንዴ እጅ ከመቆረጥ ውጭ ምን ታምር አለ ክብር ፍርድ ቤት እንዴ ታምር ነው እንጂ መድኃኒቶች ሆርሞን ላይ እንደ ሊያመጡ የሚችሉት መለዋወጦች ሊኖሩ ይችላሉ ነገር ግን ከዚህ በፊትም ተጠቅም ያለው ይሄ ሁለተኛ ሶስተኛ ነው እያልሽኝ ነው ባልሳሳት አይደለ ስለዚህ የተለየ ስሜት ነው የተሰማኝ ያለች ነውና ደግሞ አብጧል ታም ያለው ያለች ነውና የሆርሞን ለውጦች አካላዊ ነገር ላይ የሚያመጡት ነገር አለ አንቺ እንደ ጤና ባለሙያ አለ ግን ደግሞ እሷ ምናልባት እጇ ላይ ጉዳት ደርሶባት ከሆነ ቀድማ መናገር ነበረባት በቃ ይሄን በትክክል ብትነግረኝ ኖሮኛም ይሄን ነገር አናደርግም ግን ይመስለኛል እጇ ላይ የሆነ ጉዳት ነበረባት ያ ነገር ሲሆን የተለየ ስሜት ፈጠረባት መሰለኝ እንደዛ አሁን የቀረበው ማስረጃ ትክክል አይደለም እያልሽ ነው አሁን ወደ ከፍተኛ የጤና ተቋም ሄዳ ታክማ መታለች በዚህ ምክንያት ደግሞ የደረሰባት ችግሮች እንዳሉ ደምስሯ ላይ ይሄ የእርግዝና መከላከያው እንደተቀበረ በዛ ምክንያት ደግሞ በኦፕሬሽን እንደወጣና ሌላ ኢንፌክሽን ችግሮች እንደገጠሟት ያሳያል እዚህ ጋር ይዛ የመጣችው የህክምና ማስረጃ ትክክል አይደለም ነው የተባልኩት ደምስርሽ ላይ ነው የተቀመጠው ነርቭ ችግር ሊያመጣብሽ ይችላል ነበር እኮ ነው የተባልኩት ይሄው ማስረጃ ስለዚህ ቆይ አስጨርሽኝ ይሄንን የመጣውን የህክምና ማስረጃ ልክ አይደለም እያልሽ ነው ምን መሰሎት ክብርት ዳኛ በቃ መከላከያውን ለማስወጣት የምትፈጥራቸው ምክንያቶች ናቸው በቃ ለማስወጣት ስለፈለግሽ ብቻ ነው እንጂ ይሄን ያክል ወጪ አውጥታ ይሄን ያክል እንደዚህ ሆነ ኦፕሬሽን ጭራሽ የማይሆን ነገር ነው ይሄን ነገር ነው ያልቀበል አንቺ እኮ አስገቢ ብለሽኝ እኮ አይደለም ያስገባውት ራሴ ፈልጌ እኮ ነው የመጣሁት አይደል እንዴ ወይም ደግሞ ማንንም ሰው አስገድዶኝ አይደለም የመጣሁት ራሴ ፈልጌ በእግሬ ነው ራሴ መጥቼ ራሴ ካርዴን አውጥቼ አነጋግሬ አንቺ ጋር የገባሁት አይደል እንዴ ምን አቃለው ሐሳብሽን ቀይረሽ ይሆናል በሳምንቱ ለመውለድ ማለት ነው እንደዛ ጃብጦ ያየሽኝ ኧረ ተይ ይሄ ጥሩ አይደለም እውነት የኔ ዛሬ ታወቀ እንጂ የሌሎቹ ስንት ሰዎች ተበላሽተዋል ለኔ ስንቱ ታሞ ቤቱ እጁ ሽባው ነው የተቀመጠ ሰው ይኖራል ተይ ይሄ ስራ ጥሩ አይደለም አንዳንዴ ጥፋትን ማመን እኮ ጥሩ ነው እንዴ ሌላው ይማርበታል ቢያንስ ሌላው ማስተማሪያ ይሆናል ጥፋትሽን እመኝ አዎ ማለትም ጥሩ ነው እኮ ምን ችግር አለ አይ ውሸት ነው እኔ በትክክል ነው የሰጠኋት መድኃኒቱ በትክክል ነው ያደረኩላት የምን አይነ ደረቅ አሉ ቆይ ግን እሺ አንድ ያልገባኝ ነገር በወንጀል አላስቀጣውሽም ተቀጣሻል እኮ እሺ ለምንድን ነው በዛስ የተቀጣሽው እሺ አንድ ያስቀጣሽኛል ድጋሚ እዚህ ጋር ሌላ ቅጣት እንት ማለት ለምን አስፈለገ አይበቃም ያስፈልጋል እንዴ ቢቻል እንደው ሌላም ቅጣት ያስፈልግሻል እኔ እንደውም የልጆች እናት ስለሆንኩና እሩሩ ስለሆንኩ ነው እንጂ እስራቱን ያስፈልግሽ ነበር ኖ ቆይ እኔ ላይ ሌላ ችግር አለብሽ እንዴ ለኔ ያስረጅኝ በወንጀል ቅጣት እንደተቀጣሽ እዚህ ጋርም ተያይዟል ከህክምና ማስረጃው ጋር አንቺም ያው ያስረዳሽኝ ያለሽ በወንጀል ተቀጣሽ ማለት እዚህ ጋር ደግሞ በፍታቤር
ተጠያቂነት የለም ማለት አይደለም። በወንጀል የተቀጣሽው የሕክምና ስህተቱን ስለፈጸምሽ ነው። ይሄ ደግሞ ይፍታቤሩ ደግሞ ዛሬ እዚህ ፍርድ ቤት የቀረብሽውና የተከሰሽው ደግሞ በአንቺ ስህተት ምክንያት ለሕክምና በወጣው ወጪ እንድትከፊ በማለት ነውና ሁለቱ ይለያያሉና እሱን እንድትረጁ ብዬ ነው። እኔ አሁን አንዴ ተቀጥቻለሁ፣ ሁለተኛ መቀጣት ያለብኝ አይመስለኝም። ይሄ የብሩ መጠን በጣም ብዙ ነው። ይሄን ብር መክፈል አልችልም። ምክንያቱም ድጋሚ ለምን እቀጣለሁ? አይበቃ? እንደው ምስራት ሁሉ ነበር የሚያስፈልግሽ እንዴ? ይሄ እኮ የሰው ህይወት ነው እንዴ? ህይወት መጥፋትም እኮ አለ። ዛሬ እኔ እዚህ ጋር መቆሜን አይደለም ማየት ያለብሽ እንዴ? ያ ነገር እኮ ቆይቶ ቢሆን ገንዘብ ከዛም ከዚህም በያሰባስቤ ባይሆን ኑሮ እኮ ዛሬ እዚህ ቦታ ላይ ቆሜም እንደዚህ መናገር አልችልም ነበር፣ አላወራም ነበር። ምን ማለት ነው? በዚህ እንኳን ከተማራችሁ። ስለዚህ ክብር ፍርድ ቤት እኔ ሌላ ምንም አልፈልግም። ለሕክምና ያወጣውትን ወጪ ትስጠኝ። በቃ ይሄን ብቻ ነው እየጠየቅኩ ያለሁት። የለኝም አልችልም መልስ ሊሆን አይችልም። ክብር ፍርድ ቤት ቀድሞውን መጠንቀቅ ነው አይደል እንዴ? በመጀመሪያው ስተሰራች በሁለተኛው ሲድ ቢያንስ እንኳን ማስተባበል ያለውን ነገር ማገዝ መርዳት ወይም ደግሞ ለተሻለ ተቋም መላክ ነበረባት። ይሄንን እንኳን ማድረግ አልቻለችም። ስለዚህ ክብር ፍርድ ቤት ቀድማ ነው ጥንቃቄ ማድረግ ያለባት። በዚህ ደግሞ መማር አለባት። ጥሩ እንግዲህ ያው ክርክራችሁን አዳምጫለሁ። መርምሬ ውሳኔ ሰጣለሁ። ውሳኔ ለመስጠት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚህ ተጠናቋል። እንደምን ዋላችሁ። ችሎት በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ ትዕግስት ይሳቅ። አቤት። ተከሳሽ ሲስተር ሄርሜላ ካሳሁን። አቤት። ቀርባቸዋል። ጥሩ ያው ዛሬ መዝገቡ የተቀጠረው ለውሳኔ ነው። ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ከሳሽ በተከሳሽ እጅ ላይ ላደረሱት የሕክምና ስህተት ለወጣው ወጪ ሊከፍሉ ይገባል ወይስ አይገባም የሚለውን ጭብጥ ይዟል። ያው በዚሁም ተከሳሽ በከሳሽ እጅ ላይ የወሊድ መከላከያ በሚያስቀምጡበት ወቅት የሕክምና ስህተት መፈጸማቸውንና ለሕክምናውም ደግሞ ወጪ መውጣቱን ጉዳት መድረሱንም ከቀረበው ማስረጃ ፍርድ ቤቱ ተረድቷል፣ አረጋግጧል። በዚሁም በፍትሐብሔር ሕግ ቁጥር 2647 2 እና 3 እንዲሁም ሊያደርግለት የተቀበለውን ሰው በቂ ባልሆነ ምክንያት የተወሰነ እንዲሁም በእርሱ ፈንታ የሚተካውን ሰው ያልሰጠ ሐኪም ኃላፊ እንደሚሆን ይደነግጋል። ስለሆነም ተከሳሽ በከሳሽ እጅ ላይ ላደረሱት የሕክምና ጉዳት ኃላፊ ናቸው በማለት ፍርድ ቤቱ ውሳኔ ሰጥቷል። በግል የሕክምና ተቋም ላወጡት ወጪ የመመለስም ኃላፊነት አለባቸው በማለት ብር 56000 እንዲሁም ለደረሰው ጉዳት ለመጠገን ያወጡትን ወጪ ደግሞ 5000 ብር በድምሩ 61000 ብር ሊከፍሉ ይገባል በማለት ውሳኔ ተሰጥቷል። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚህ ተጠናቋል። እሺ ስለተሰጠኝ ፍርድ አመሰግናለሁ። ያው እንግዲህ ከመጀመሪያ ስህተቷ ደግሞ የሁለተኛ ስህተቷ ነው የባሰው። በወቅቱ በድጋሚ በሄድኩበት ሰዓት በስነ ስርዓት ብታስተናግደኝ ኑሮ ያላግባብ ወጪም ልፋትም ብዙ ነገር አልዳረገም ነበር። ወይም ደግሞ እሷ ማችል ከሆነ ሌላ አካል መላክ ትችል ነበር። ስለዚህ ይሄኛው እንትን መማሪያ መሆን አለበት። እንደሱ አይነት ችልተኞች አሉ፣ ለነገሮች ቦታ የማይሰጡት እንዲማሩበት ነው። በዚህ አጋጣሚ ደግሞ ጥሩ ባለሙያዎችም አሉ፣ ለነሱ ምስጋና ይገባቸዋል። እንደሱ አይነት ደግሞ ችልተኞች አሉ። የሷ ችልተኝነት ነው ዛሬ እኔ ጤናዬ ላይ አሁን ድረስ የሚሰማኝ ስሜት አለ። ገንዘቤን ማውጥቻለሁ፣ ድካም በጤናዬ ላይ የደረሰ ብዙ ነገሮች አሉ። ስለዚህ ይሄ ነገር ማስተማሪያ እንዲሆን ነው። ችልተኝነት ዋጋ ያስከፍላል። ለተሰጠን ሙያ ችልተኛ መሆን የለብንም። የሷ ችልተኝነት የሷ በስነ ስርዓት አለመቀበል ነው ዛሬ ለዚህ ደረጃ ያደረሰኝ እኔን። ስለዚህ ሌሎቻችሁ መማሪያ ይሁን ዘንድ ብዬ ነው እዚህ ጋር የመጣሁት። አመሰግናለሁ። ፍርድ ቤቱ የሰጠኝን ፍርድ ተቀብያለሁ። መጀመሪያውንም እኔ እሷን በአግባቡ ባስተናግዳት ኖሮ ይሄ ሁሉ ነገር አይደርስም ነበር። ግን እኔ እሷን ያሰብኩት በመጀመሪያ ያው ብዙ ሰዎች ስለምናስተናግድ እነዛ ሰዎች የተለያየ ባህሪ ያላቸው እና እኔም እንደዛ ነበር የመሰለኝ። ባህሪዋን ሳይ ትንሽ ከበድ ይላል ምናምን እና ለማስረዳት ሞከርኩኝ እና ደግሞ መድኃኒቱን በትክክል ያደረኩላት ነበር የመሰለኝ በሰዓቱ። ሲቀጥል ደግሞ አሁንም ተመልሳ ስትመጣ አውጭልኝ ስትለኝ በስነ ስርዓት ተረድቼ
ያን ነገር ማስተካከል ነበረብኝ ይሄን ነገር እኔ ተምሬያለሁ ሌሎቻችሁም ብትሆኑ በእኔ እንትን ላይ ያላችሁ ከዚህ ትምህርት መውሰድ አለባችሁ ምክንያቱም ቸለልተኝነት ጥሩ አይደለም ዜጋ ምክንያቱም በእኔ ቸለልተኝነት ምክንያት ነው ልጅቷን ለእንደዚህ አይነት አደጋ የዳረኳት ገንዘቧንም ጤናዋንም ማጣለች ብዙ ነገር አድርጋለችና ቸለልተኝነት አያስፈልግም ለማለት ነው ከዚህ መማር አለባችሁ እኔም በጣም ብዙ ትምህርት ወስጃለሁና ሌላው ደግሞ በመስሪያ ቤትም በወንጀልም ስለተቀጣሁኝ እና ድጋሚ እዚህ መከሰስ አልመሰለኝም ነበርና በነበረኝ የችሎት ቆይታዬ ተምሬበታለሁ ሌሎችም የሥራ ባልደረቦቼ ከዚህ ነገር ምትማሩ ይመስለኛል እኔም ተምሬበታለሁ አመሰግናለሁ ውድ ተመልካቾቻችን ችሎቱ እንደተመለከታችሁት ነው አንድ የጤና ባለሙያ የህዝብን ጤንነት በአግባቡ ይጠብቃል በሚል ሀገርና ህዝብን ለማገልገል ትምህርቱን ተምሮ በተማረበት ሙያና በገባው ቃል ኪዳን መሰረት ተሰማርቶ ያለ በዓለም አቀፍና በሀገር አቀፍ ትልቅ ግምትና ትኩረት ተሰጥቷቸው የስነ ተዋልዶም ሆነ በርካታ የሆኑ የህክምና ሙያ ዘርፎች ላይ ተመድቦ ሀገርና መንግስት እንዲሁም ህዝብን የጣለበትን ኃላፊነት ወደ ጎን በማለት በቸለተኝነትና ኃላፊነት በጎደለው መልኩ በመንቀሳቀስ ለህግና ለሞራል ተቀባይነት የሌለውና በሰው ህይወት ላይም የሚያደርሰውን ጉዳት በህግ እንደሚያስጠይቅ ዋጋም እንደሚያስከፍል እያወቀ ወደ ጎን በመተው የሚያደርሰውን ጉዳት በሰው ህይወት ላይም ከሚያደርሰው ጉዳት በህግ እንደሚያስጠይቅ አውቀን ዋጋም እንደሚያስከፍለን ተረድተን ከእንደዚህ አይነት ሙያዊ ኃላፊነት ከጎደለው ድርጊት መቆጠብ ይገባላል የሚለው የዕለቱ መልእክቴ ነው ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የህግ ጉዳዮች ካለ እንደተለመደው በኮሜንት አሳውቁን ይህንን ፕሮግራም ወደ እናንተ እንድናቀርብ ድጋፍ ያደረገልን የኢትዮጵያ የህግ ባለሙያ ሴቶች ማህበር ናቸው ለድጋፉ ከልብ እናመሰግናለን ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1987 ዓ.ም የተቋቋመ ሲሆን በሴቶች መብት በሰማያዊ መብቶች በመልካም አስተዳደርና በሰላም ግንባታ ዙሪያ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ ማህበራዊና ህጋዊ መብቶችን ለማሻሻል የረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል ከነዚህም ውስጥ ያለው ህጎች ማሻሻያዎችን የተሻሻለ የቤተሰብ ህግና የኢፍርድ የወንጀል ህግን ጨምሮ የተለያዩ ፕሮጀክቶችን ሲተገብርና ሲደግፍ ቆይቷል ከነዚህ ፕሮጀክቶች ውስጥም በሪቮሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሴት የቤት ሰራተኞችንና የጾታና የስነ ተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብረዋል በእነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነ ተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማህበረሰብ ድርጅቶች የተለያዩ የቅስቀሳ ስራዎችን ሲያረጉ ቆይቷል ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ በመሆኑም የኢትዮጵያ የህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት እነዚህ ፕሮጀክቶች በማጠናከር በቀጣይ ለሚኖሩ የህግ ማሻሻያ ስራዎች ግብአት እንዲሆኑ ይሰራል በሴት የቤት ሰራተኞችና በሴቶች የስነ ተዋልዶ ጤና መብቶች ዙሪያ ላይ የሚታየው የግንዛቤ ጥረት በተለይ በህግ አተረጓጓም አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንንና የተለያዩ ተከታታይ ቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን እንድትከታተሉንና እንድትሳተፉ በአክብሮት ጋብዛለን የኢትዮጵያ የህግ ባለሙያ ሴቶች ማህበር ከስር ነው የመጣው ወደ ላይ አይደል እንዴት ከላይ ይወልቃል ጥርስ ከስር ተመጥቶ ነው ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ ከባሌ ራስ ላይ ውረጅ ቆይ ሁሌ ከሱ ጋር ምንድነው አንቺ ችግርሽ ስነ ስርዓት ያዥ ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው